እኔ እኮ እቺ ልጅ ምን ላርጋት? ግራ ስላት ቀኝ፣ ቀኝ ስላት ግራ የሆነች ልጅ ዛሬም አልለቀሽም። ኬቢያውን ይመጣል እንዳልኩሽ ነው። እሺ ምን አደረግ? ቆይ እሺ ምን ይመስልሻል? ሰውዬው እኮ ኬቢ ነው። ሰው ፊት ምንም ብለው ያደርጋል። ያተሳከለሽ? እሺ አንቺ ማርያም፣ አንቺ ሰላም ሰላም፣ እንዴት ነህ ወንድሜ? እንኳን ደህና መጣ። አንቺ የተረገምሽ። አሁንስ ምን ተንኮል አስበሽ ይሆን? በጣም የምወደው ወንድሜ ያልኩሽ እሱ ነው። ሰላም ትባላለች። ተዋወቃት። ሰላም፣ እንዴት ነሽ? ታዲያ ቤት አታስገቢያትም እንዴ? አይ ልንወጣ ነው። አንተን እየጠበቅን ነበር። እሷ ፊት አንድ ነገር ጠይቅኝና አይንሽን ነው ማጠፋልሽ። ጥሩ ነው። አሁን መውጣት ትችላላችሁ። እንዴ ወንድሜ ዝም ብሎ ይወጣል እንዴ? አንተን ስጠብቅህ የነበረው እኮ አንድ 500 ብር ትጠናለህ ብዬ ነው። 500 ብር? ምን አልኩሽ? ወንድሜ እንዳንቺ አይነት ወንድም አይደለም፣ ጨካኝ ነው አላልኩሽ? በቃ ነው ያለደው። ኧረ እሰጥሻለሁ። ስትመለሽ ዋጋ ስለማስከፍልሽ ችግር የለው። እንደ ልብሽ ተጨማለቂ። ተነሽ እንሂድ። እስከ መቼ አንቺ መጫወቻ እንደምሆን አሳይሻለሁ። እሰይ አገኘሁት። ወይዘሪት ማርያም ዛሬስ ምን ልታደርጊ ይሆን እዚህ የመጣሽው? አቤት አቤት፣ ሰው አገኘው ብለህ ልብ ውልቅ ብሏል። የኔ ፍቅር እንዲህ እየተንከባከብከኝ ግን እንዳልቀጥብህ አቲ የኔ ቆንጆ፣ አንቺ ብቻ አቀበጭልኝ፣ ተንከባከቤ ነው ማኖርሽ። ወገኛ፣ እስቲ መጀመሪያ ከፓርክ ወጣችሁ ደህና ምሳ ብሉ። አውቃለሁ የኔ ጀግና፣ ተማምነብሃለሁ። በለው ሳክስ። ታውቂያለሽ ግን በጣም እየደበረኝ ነው። ለምን? ይሄን ሰሞኑን እያገኘሁሽ አይደለም። እሺ ምን ላድርግ? ያገገመው ወንድሜ እኮ ነው። አትወጭም እያለ የሚያዝገኛለሁ። የኔ ስም ከአፍሽ አይጠፋም አይደል? ደህና ዋላችሁ ልጆች። ሰላም። እኔ እምልሽ አንቺ ግን የሚቆጣሽ ሰው የለም እንዴ? ማለት ወንዶች ከየት እያመጣሻቸው ነው ብዛታቸው? እሺ ይሁን፣ ምንስ ብለሽ እያሳመንሻቸው ነው እንዲም ታንጋጋቸው? አረ ፋዘር፣ እውነት ነው። በዚህ ሳምንት ካንተ ጋር 5ኛ ወንድ ይዛ ስትመጣ አይገርምም? አረ ድሮም አንቺ ማመኔ እርሶ ሰውዬ ግን ያቆኛል። ስታደርቅኝ እየዋልሽ እንዴት አላቀሽም? ቆይ ኬቢ ያሳያለሁ። ደሞ በዚህ መጣ አይደል? እንካ አሳያለሁ። ደሞ ታቀኛለህ አይደል? እስከ መቼ ባንቺ ተንኮል ልማረር ታዲያ? የታባሽ ዛሬ አገኘሁሽ። ኡፋ እንኳን ወደ እናቴ ቤት በሰላም ተመለስ። ደሞ መጣ። ደህና አርፌ ነበር። ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ። እኔ እንዳይሆን ብቻ አስመሳይ ያልከኝ ወጣኝ። አንቺ ነሽ ብዬሻለሁ። ከኔና ካንተ ውጪ እዚህ ሰው አለ? እሱስ የለም። አያቴ ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሹ ሰላሜን ነበር ያገኘሁት። መቼስ በቀን 20 ጊዜ እየደወልሽ ስትነፋረቅ የነበርሽው አንቺ ነሽ። መቼስ አያቴ ናፍቀኝ ስላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቅቀህ ታውቃለህ። እሱን እንኳን ተይው። ታዲያ አሁን የት ልትሄድ ነው? ጀለሶቼ ጋር ነዋ። ወንድሜ ምን አባሽ ፈለግሽ? አንዴ ልቀፍህ ይቻላል። አሁን ሂድ። ያምሻል እንዴ? አንቺ ግን ጥለሽን በዛው ሸመጠጥሽና ምን አባቴ ላድርግ? አያት ያለቅም ብላኝ እኮ ነው። ግን ያበደ ጊዜ ነው ያሳለፍኩት። ማን እዚህም ገና ታብዳታለህ። እኔን ማናደዱ ካዋጣ እናያታለን። ሂሳብ አምጪልን እስኪ። አረ ይሄንን ማን ነኝ የምቆልፈው? አሮፍ ዛሬማ እንግዳ እኮ ነሽ። አረ በእናትህ አይሆንም እንዴ! ወይኔ መበላት አገነተረችኝ። ለቀፍ ስትለኝ ሲጀምር መጠርጠር ነበረብኝ። ቆይ አንዴ ስልክ አውርቼ ልምጣ። አቤት አቶ ኬቢ ምን ልታዘዝ? ገና ከመምጣቴ በተንኮል ተቀበልሽኝ አይደል? ከኔ ጋር ሰፋጣ ይቅርብህ። ምን ለዚህ ነው የኔ አፈር ገንፎ መጥቼ አፈር ሳበላሽ ይገባሻል። ምን እሺ በቃ ይሄ አንተ ቆልፈው፣ ነገ እኔ እክስሃለሁ። ሲጀመር እኮ ነግሬሽ ነበር። ወይኔ ማርያም አዋረድሽ። አንተ ማለት መስታወቴ ነህ። በአንተ ውስጥ ራሴና ያለው አንተ ኬቢስ ነኝ። ቆይ እንዳትነኪ። አሳ ከባህር ወጥቶ መኖር እንደማይችል ሁሉ እኔም ያለ አንተ መኖር አልችልም። ኬቢ እዚህ መንገድ ላይ ነን። አታጨቃጭ። ደብተር ይስጠኝ። ወይ ጉድ! አንተም ባየሁ አይኔ ያን ዶማ ወንድሜን ሳየው ምን አለው እንዳንተ ብቻ ተፈጥረ በቀረህ እላለሁ። ወደ ቁም ነገሩ ስንመለስ ማን ነው ዶማው? አንተ ነው። ካንተ ውጪ ዶማ አለ? ጥሩ ዶማ መሆኔ በተግባር ላሳይሻ። ምን ልታረግ? ሰፈር ላሉ ጓደኞችን ተናግሬ የሰው መሳቂያና መሳለቂያ ነው ማረግሽ። አታደርጉም ወንድሜ። አደርገዋለሁ። ዶማማ አይደለሁ? የፈለግከውን አደርግልሃለሁ። ብቻ ደብተር ይስጠኝ። የፈለግኩትን ሀያ ቁጭ ብድግ ስልኝ ወንድሜ። ሰፈር ውስጥ ምን አገባኝ? ይመለከተኛል።
18 19 20 ይዘሽ መሄድ ትችያለሽ። አሁን በሰፈሪ ተጫወትክብኛ አሳያለሁ።